ልታረግ ነው? ስማኝ ሻለች አንቺ ግን ከልብሽ ተቀይመሽኛል ማለት ነው እስካሁን ልጅሽ እንዴት ናት ብለሽ እንኳን አልጠይቅሽኝም ልጅሽ የት ሄዳለች ይልቁንስ እስኪ ስለ ሱራፌል ንገሪ መቼም ሱራፌል ሳሚ እንደላከሽ ነው አይደል የሚያስበው ማሰብ ብቻ ሳይሆን እንደላከኝ እርግጠኛ ነው እውነት ግን ሳሚ ነበር እንዴ ከሱራፌል ጋር እንድትተኛ ያደረግሽ አንቺ አምሻል እንዴ እሱ ጁዚ ውስጥ የለበትም ይሄንን ለሳሚ መንገር ስለደበረኝ ነው ሱራፌል በጣም መልካም ሰው ነው ያንን ሁሉ ነገር አድርጌው እንኳን ቤቱ ሲገባ ከቤዛ እኩል እንዴት እንደተንከባከበኝ አታውቂ አንቺ ጭራሽ ሰፈሬ ምን ልታረጊ ነው የመጣሽው ሱራፌልንና ዶክተሩን መጉዳት እንደምትፈልገው ቃል ለዚያ ደግሞ ነው ያስፈልጋል ስለዛ በደንብ ቲጂ የገዛ ክፋቷ እንግዲህ ጎዳና ላይ እንድትወድቅ አድርጓታል ማለት ነው ከዚህ በፊት እንግዲህ ቤዛና ሱራፌልን አንድ ላይ ጨርሳቸዋለሁ ብላ እንግዲህ ቤታቸው ሰተት ብላ ሄዳ ነበር ነገር ግን ሳሚ የላካት ሰራተኛ አላስገባም በማለት የሱራፌልና የቤዛን ህይወት ታድጋለች ማለት ነው በስተመጨረሻም እናንተን ሳልገድል እኔም አልሞትም ጎዳና ላይማ አልወድቅም እያለች አሁንም እየዛተችባቸው ነው ያለችው ቲጂ እንግዲህ አሁንም አንድ አማራጭ አለይ ብላ እንደ አማራጭ ያዘችው እንግዲህ ሳሚ ነበር የቀራ ሳሚ ጋር ሰተት ብላ ሄዳለች ምክንያቱም ሳሚ አው ላይ ዶክተር ሮቤልን መበቀል ይፈልጋል እንዲሁም ደግሞ ሱራፌል ላይ ቂም ይዟል ማለት ነው እንግዲህ አንተ ሁለቱን ለማጥፋት እንደምትፈልግ አቃለው ስለዚህ ደግሞ እኔ ያስፈልጋለሁ በማለት እንግዲህ ሰተት ብላ ሳሚ ጋር ሄዳለች ሳሚ እሺ ይላታል ወይስ አይላትም የሚለው ነገር እንግዲህ የምናየው ይሆናል የሚቀጥለው ክፍል ላይ እንግዲህ አሁንም ክፋቷን አልተወችም አብረን ነው የምናልቃት እንጂ እኔ ብቻዬንማ አልሞትም ጎዳና ላይ አልወድቅም አሁን ላይ ማንንም አላስጠጋኝም ብላለች እንግዲህ ቤዛ ጋርም ደውላ አሁን የመጣችው ሰራተኛ ዶክተር ሮቤል ነው የላካት ስለዚህ ተጠንቀቂ ልታጠፋችሁ ነው እንጂ እውነትም ለሰራተኝነት አይደለም የመጣችው እኔ ይሄንን ልነግርሽ ነው እኔ ላንቺ ክፉ ነኝ እንዴ አንቺኮ የጥንት የጠዋቲ ጓደኛዬ ነሽ እያለቻት ለማባበል ሞክራ ነበር ነገር ግን በዶክተር ሮቤል በጣም ተናዳ ስለነበረ ነው ይሄንን ነገር ያደረገችው አሁን ላይ እንግዲህ ዶክተር ሮቤል አንቺን እገልሻለሁ የማታድቢ ከሆነ እንዴት እንደዚህ ታደርጋለሽ እኔ ባላረኩት ነገር ብሏታል ማለት ነው እውነትም ዶክተር ሮቤል አልነበረም ይሄንን ነገር ያደረገው እሷ ግን ሁለቱን ለማያያዝ እንዲሁም ደግሞ የገባችው ሰራተኛ እሷንም አላስገባ ስላለቻት እንግዲህ አሁን ላይ ያላት አማራጭ ደውላ ተናግራ ቤዛ ሰራተኛውን እንድታስወጣት ነበር ግን አልተሳካላትም ማለት ነው አሁን ላይ ቤዛ ሰራተኛውን ወዳለይ በጣም ተቀራርቦ እንግዲህ ልብ ለልብ እንዲሁም ደግሞ የጎደላትንም እየጠየቀቻት እንደ ሰራተኛ ሳይሆን እንደ እህት እየቀረበቻት ነው ያለችው እኔ ያደኩት አንድ ቤት ውስጥ ተዘግቶብኝ ነው የትም አልሄድም ነበር ለዛም ነው ከሰው ጋር ማልተዋወቀው የልብ ጓደኛም ያለልኝ እና ቲጂንም እንዳጋጣሚ ነው ከሷ ጋር የተዋወቁት ጓደኛዬ አድርጌ እንደ እህትነት ተቀብያት እሷ ግን ጠላቴ ሆና እኔን ለመግደል ከባለቤቴ ጋር ተባብራ ነበር ባለቤቴንም ለማሳሳት የሞከረችው እሷ ነበረች አሁን ላይ ግን እሷ ከኔ ህይወት እንድትወጣ አደርጋታለሁኝ አንቺ ደግሞ ጥሩ ሰው ነሽና ያልፈለግሽው ህይወት ውስጥ ገብተሻል ነገር ግን ካሁን በኋላ ወደ ራስሽ ተመልሰሽ የራስሽን ህይወት መምራት አለብሽ ብላ እንግዲህ ያባበለቻት እንዲሁም ያዘነችላት ነው ያለችው ማለት ነው ቤዛ ሲበዛ መልካም ሰው እንደሆነች እንግዲህ ተረድታለች ማለት ነው አሁን ላይ እንግዲህ ሳሚ ለስለላ የላካት አሁን ላይ ብዙ ነገሮችን እያየች ቤዛና ሱራፌል ምን ያህል እንደሚዋደዱና እንደሚፋቀሩ አይታለች
አሁንም ለቤዛና ለሱራፌል አልተኛችም ማለት ነው። ቲጂ ቀጥታ እንግዲህ ሳሚ ጋር ሄዳለች። ሳሚ ደግሞ ሱራፌልና ዶክተር ሮቤልን ሊበቀላቸው ይፈልጋል። ለዛም ደግሞ እኔ አስፈልጋለሁ ብላ እንግዲህ ሰተት ብላ ሳሚ ጋር ሄዳለች፣ ሰፈሩ ማለት ነው። እሱ በጣም ተገርሟል። እንዴት ሰፈሬ ድረስ መጣሽ ብሏታል። ያላት አማራጭ እንግዲህ አሁን የምትሞክረው ሳሚን ብቻ ነው ማለት ነው። ምክንያቱም አሁን ላይ ሮቤልና ሱራፌልን መጉዳት ይፈልጋል ማለት ነው። እስከዛሬ ድረስ ስሙን ሲያጠፉትና ሲያንገላቱት እንደነበረ ታውቃለች። ጎዳና ላይም ስለወደቀች እንግዲህ አሁን ላይ ከሱ ውጪ ሌላ አማራጭ የለኝም፣ በዚህ በኩል ገብቼ ደግሞ ቤዛና ሱራፌል ጋር እንደምንም ብዬ መመለስ እነሱን መግደል አለብኝ ብላ ወስና እሱ ጋር ሰተት ብላ ሄዳለች። እንግዲህ ሳሚ ይቀበላታል አይቀበላትም የሚለው የሚቀጥለው ክፍል ላይ ይሆናል የምናየው ይሆናል ማለት ነው። እስኪ እናንተ ምን ገመታችሁ? ሳሚ እንግዲህ እያሰበበት ይመስላል። ምክንያቱም ሱራፌልን የእሱን ሀቀኝነት ለቤዛ ለማሳየት ይፈልጋል። እስከዛሬ ድረስ እሷን ሊጎዳት እንዳልፈለገ እስከ ዛሬ ድረስ ሲሆን የነበረው ነገር ለሷ ብሎ እንደሆነ ሀቀኝነቴን እንድታይልኝ ይፈልጋለሁ በማለት ነው ሳሮንን ወደ እነ ሱራፌል ቤት የላከው። አሁን ላይ ሳሮን ያየችው ነገር እንግዲህ ፍቅራቸው ደስ እንደሚልና እንዲሁም ደግሞ ሳሚ ከነሱ ህይወት እንዲወጣ ለሉሲም አሳውቃለች። ሉሲም በጣም ገርሟታል። በዚህ ልክ ሱራፌል ቤዛን ለመጥፋት የተነሳው ሰው አሁን ላይ እሷን መንከባከብና እሷን ሚስቱ አድርጎ በዚህ ልክ ስፍስፍ እያለላት መኖሩ ደስ ብሏታል። ሉሲን ማለት ነው። ሉሲ አሁን ላይ ተገርማለች። ሱራፌል በመርዝ እንደዛ ቤዛን ለመግደል እንዳልተነሳ አሁን ላይ ደግሞ በዚህ ልክ እንዴት ሊያፈቅራት ቻለ የሚለው ነገር ገርሟታል ማለት ነው። አሁን ላይ እንግዲህ ለሳሚ ከነሱ ህይወት እንዲወጣ ንገሪልኝ ብላለች ሳሮን ማለት ነው። ሳሮንም እንግዲህ ለልጇ ብላ ነው ያኔ እሱ ከሷ ጋር ሳይተኛ እርቃን ፎቶ አንስታዊ ደግሞ ቪዲዮ አድርጋ እንግዲህ አስፈራርታ 200,000 የተቀበለችው ልጇን ለማሳደግ ነበር እንጂ ምንም ነገር እንዳላደረገች ታውቃለች። ነገር ግን ቪዲዮውን ይዘሽብኝ ነው አሁንም ቤት ድረስ ሰተት ብለሽ የመጣሽው ብሎ ሲናገራት ሁሉንም ነገር ነግረዋለች። አጥፍቻለሁኝ ብላለች ማለት ነው ለሱ። አሁን ላይ እንግዲህ ሱራፌልና ቤዛ በደንብ እንደተቀበሏትና እየተንከባከቧት እንደሆነ ለሉሲ ስትናገር ነበረ። በዛ ላይ ደግሞ ቤዛ ከሚባለው በላይ መልካም ሰውና ርህራሄ ያላት ልጅ እንደሆነችም እየመሰከረች ነበረ። ምክንያቱም ከዚህ በፊት ስታሳልፈው የነበረውን ህይወት ሙሉ በሙሉ ለቤዛ ስትነግራት ቤዛ በጣም ነበር ያዘነችው። ከዚህ ህይወት ደግሞ እንድትውጪ እኔ አግዝሻለሁ፣ በሁሉም ነገር አንቺ ጋር አለውኝ። ከዚህ በፊት ትጂ የምትባል ጓደኛለችኝ፣ እሷ ጎድታኛለች፣ አንቺን ደግሞ አምኜሻለሁ፣ እንዳየሁሽ ነው ወደድኩሽ። ስለዚህ ምንም አይደለም፣ የነገርሽኝ ታሪክ በጣም ነው የሚያሳዝነው። የሰው ልጅ ከስህተቱ የሚመለስበት ሰዓት ነው፣ እኔም ደግሞ ከጎንሽ ነኝ ብላታለች ማለት ነው። ትታዝብኛለሽ ብዬ ነበረ የጠበቅኩት፣ አንቺ ግን በተቃራኒው በጣም ልዩ ሰው ነሽ ብላታለች። እንግዲህ ከሚባለው በላይ ቤዛን ወዳታለች ማለት ነው። ሳሮንም እንግዲህ ከነበረችበት ህይወት ወጥታ ጥሩ ህይወት እንደምትኖር ተስፋ አድርጋለች ማለት ነው። እንግዲህ ቤዛን የመሰለች ጓደኛ በዛ ልክ ደግሞ ሰራተኛዋን እንደ እህት የምታቀርብ አትገኝም። ለዛ ነው እንግዲህ ቤዛን ብዙ ጊዜ በጓደኞቿ እየተከዳችና በቲጂ እስካሁን ድረስ እንግዲህ ያው ብዙ ነገር እየሆነች ያለችው። ቲጂ አሁንም እየተኛችለት አይደለም። አሁን ላይ ደግሞ ጭራሽ ሳሚ ጋር ሄዳ ሱራፌልና ሮቤልን መጉዳት እንደምትፈልግ አውቃለሁ፣ ስለዚህ እኔ አስፈልጋለሁ እያለች አሁን ደግሞ የቀራት እሱ ስለሆነ እሱ ጋር ሄዳለች ማለት ነው። ሳሚ እንግዲህ የቲጂን ሴራ ያውቃል። እንግዲህ ካሁን በኋላ ቲጂን የሚያቀርባት አይመስለኝም፣ ግን ዶክተር ሮቤልን መጉዳት ይፈልጋል። ለዶክተር ሮቤል ብሎ ከሆነ እንጂ የሚቀርባት ሱራፌል ደግሞ ያው አሁን ላይ የሳሚን ታሪክ ሲሰማ ለምን እዛ ቤት እንደመጣ እንዲሁም ደግሞ ምስቱን ድጋሜ በይቅርታ መልኩ ከሷ ጋር እንዲኖር እየረዳው ሳሚ ነበረ ማለት ነው። ሳሚ ባይኖር ኖሮ እኔን አታገኘኝም ነበረ፣ ያኔ ሞቼ ነበረ። ሽሮ ውስጥ እንግዲህ ያኔ መርዝ ያደረገች ጊዜ ሽሮውን አለዋውጦ ያኛውን ደፍቶ ሌላ አዲስ ሽሮ አድርጎ ባይሆን ኑሮ እኔ ይሄኔ ሞቼ ነበረ ብላ እንግዲህ ስታጫውተው በጣም ነበረ የገረመው። እስከዛሬ ድረስ ሳሳድደው የነበረው ወዳጄ ነው እንዴ ካሁን በኋላ ይቅርታ እለዋለሁኝ ብሏል። እንግዲህ ካሁን በኋላ ደግሞ ሳሚና ሱራፌል አንድ የሚሆኑበት መንገድ ይመጣል ብዬ ተስፋ አደርጋለሁ። ነገር ግን ዶክተር ሮቤል ቤዛን እስከ መጨረሻው ድረስ አይፋታትም፣ እንዲሁም ደግሞ ሱራፌልን አይፋታውም። መጨረሻቸውስ ምን ይሆን? በጣም ነው የሚያጓጓ ማለት ነው። ቤዛ ግን የዋህነቷ ከጊዜ ወደ ጊዜ እየጨመረ ስለሆነ ትጎዳለች ብዬ አስባለሁ። በተለይ ቲጂ አንዴ ካገኘቻት እንግዲህ ልትገላት ትፈልጋለች። መርዝም ተሸክማ ነው እንግዲህ በሻንጣዋ የምትዞረው። አሁን ላይ ሁሉንም መጨረስ ትፈልጋለች። ምክንያቱም አሁን
አሁን ተስፋ ቆርጣለች ጎዳና ላይ ወድቃለች ብር እንኳን በእጇ አልያዘችም ብዙ እድሎችን ሞክራለች ቤዛ ቤት ለመመለስ ነገር ግን እንድትመለስ ፍቃደኛ አልሆነችም ማለት ነው ቤዛ በፊት ላይ ትራራላት ነበር ግን የሷ ሴራ ካሁን በኋላ አውቃባታለች ወደ ኋላ እንደማትመለስ እሷን ከመግደል ስላወቀች ካሁን በኋላ ወደ ቤቷ አትመልሳትም ድንገት እንኳን ቤት ከመጣች ሰራተኛዋን እንዳታስገቢ ብሏታል ያንን ነገር ደግሞ ሰራተኛ ባትኖር ኖሮ የመጨረሻ ጊዜ የመጣችው ሁለቱንም ለማጥፋት ነበር አልተሳካላትም ስለዚህ ለጠላት ጉርጓድ ስትቆፍር አርቃ ትቆፍር ለራስ ልትገባበት ትችላለህ የሚባለው አባባል ትዛለኝ ማለት ነው አይቲጂ የራስሽ ክፋት መልሶ ድብና አደረገሽና መልሶ ደግሞ ጎዳና ላይ ጣለሽ ማለት ነው የክፋት እንግዲህ ይሄን ያህል ቤዛን ለመጉዳት ምን አደረገቻት እውነት ለመናገር አንዳንድ ጓደኞች እኛን ለማጥፋት የኛን እድገት የማይወዱ አሉ ልክ እንደ ቲጂ አይነት ማለት ነው ካራክተር ስለተጫወተች ደስ ይላል በነገራችን ላይ ትችልበታለች ሆና ነው የምትጫወተው ነገር ግን በዚህ ልክ የጓደኛዋን ውድቀት የምትፈልግ ሞቷን ላይ የምትፈልግ ምን አደረገቻት በደገፈቻት እንዲሁም ደግሞ ከመሬት ስላነሳቻት ህይወቷን ስለለወጠችላት ሱቅ እስከ መክፈት ድረስ ስለደረሰችላት ነው በዚህ ልክ እንግዲህ ወዳጇ ማድረግ ሲገባት ጠላቷ ያደረገች የሰው ልጅ እንግዲህ አንዳንድ ጊዜ ውለታን መመለስ አይችልም ውለታን የሚመልሰው ሰውን በመግደል እንዲሁም ደግሞ በመጉዳት የሱ የሆነውን ነገር ደግሞ በመቀማት ነውና እግዚአብሔር አምላክ ሙሉ ልቦና ይስጠን ማለት ነው ለሁላችንም እንግዲህ ከቤዛ ድራማ ከቲጂም እንደዚሁም ደግሞ ከቤዛ የምንማረው ነገር አለ ማለት ነው ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ቤዛ ድራማ ላይ የሰራውላችሁ ቀንጨባ አድርጌ ይሄንን ይመስላል በሌላ በቀጣይ ቪዲዮ እስከመመጣላችሁ ድረስ ቸር ሰንብቱ ለቻናሉም አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ ስለተከታተላችሁን እጅግ አድርጌ አመሰግናለሁ ወዳችኋለሁ ከብራችኋለሁ እንዲሁም ደግሞ ሀገራችንን ኢትዮጵያን እግዚአብሔር አምላክ ሰላም ያድርግልን አንድነትን ፍቅርን ያድለን አሜን ባይ ባይ